ፈርጀ ብዙ የሆነ የሳሙና ማምረቻ ማሽን አጠቃላይ የንጽህና መጠበቂያ ፕሮዳክቶችን እነዚህ ማሽኖች በመያዝ የፋብሪካ ባለቤት መሆን ይቻላል። በአነስተኛ ካፒታል ምን መስራት አለብን ብለው ለተጨነቁ ሰዎች መፍትሄ የሚሆኑ የተለያዩ አይነት አነስተኛ ማሽነሪዎችን በተመጣጣኝ ዋጋ አቅርበናል። በስሪ ፌዝም በሲንግል ፌዝም ማሽኖች መመረት ይችላል። ሬቃ ከአቅራቢዎች ጋር ቀጥታ ካስመጪዎች ጋር ያለ ትስስር እንሰጣቸዋለን። ሀገር ውስጥ የሚገኝ ነው፣ ከውጭ የምናስመጣው አይደለም። የንጽህና መጠበቂያ እስከሆነ ድረስ መቼም አይቆምም። ሁሌ የሚሸጥ ነገር አዋጭ ናቸው። አንድ ሳሙና ለማምረት ከ20 ብር ባልፈጀ ከ15 ብር እስከ 18 ብር ነው ፎርሙላ የምንሰጣቸው ለአንድ ሳሙና የማምረቻ ዋጋ ማለት ነው። ይህን ሳሙና ገበያ ላይ እንሽጠው ቢባል ከ50 ብር በታች ሳሙና የለም። በማይዝግ ብረት በስቴንለስ ስቲል ነው የሚሰሩት። ኬሚስቶችን አምጥተን የሳሙና አመራረትን ሊሆን ይችላል፣ የበረኪና አመራረት ሊሆን ይችላል፣ የኦሞ አመራረትን፣ የቪም አመራረትን፣ የላርጎ አመራረትን የተለያዩ አይነት ማሽን ላይ ያሉትን የኬሚስት ግብአቶችን በኬሚስቶቻችን እዚሁ ለከስተመሮቻችን ያለ ምንም ተጨማሪ ክፍያ ማሽኑ ጋር በሚከፍሉት ክፍያ እናስተናግዳቸዋለን። ግፋ ቢል ከአንድ ወር ባልዘለለ ጊዜ ውስጥ እነዚህ ማሽኖች አምርተን አሰልጥነን ቦታው ድረስ ገጥመን ለ1 ዓመት ዋስትና ሰጥተን ደንበኞቻችንን ለማስደሰት ሁሌም ዝግጁ ነን። ጤና ይስጥልን የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማል ብለን ያሰብናቸውን የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ ለማድረስ መተናል። እንደምትመለከቱት እንግዲህ የተለያዩ ሳሙናዎችን ልታመርቱባቸው የምትችሏቸውን የተለያዩ ማሽነሪዎች ዛሬ ልናስቃኛችሁ በሐምድ ጀነራል ማሽነሪ ተገኝተናል። እነዚህ ማሽኖች ምን አይነት ናቸው? ዋጋቸው ስንት ነው? እንዴት ማግኘት እንችላለን? የሚለውን ደግሞ ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዘን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ ሰላም እንደምን አለ? እንደምን አለሽ? እንኳን ደህና መጣች። እንኳን ደህና ቆየህን። በጣም አድርጌ አመሰግናለሁ። እኛም በጣም እናመሰግናለን ስለጎበኛችሁን። እስቲ ስምህንና የሥራ ድርሻህን። እሺ፣ ዳዊት እባላለሁ። በሐምድ ጀነራል ማሽነሪ ውስጥ የፕሮዳክሽን ማናጀር ወይም ደግሞ የምርት ክፍል ኃላፊ ነኝ። እዚህ በምታዩት ወርክሾፕ ውስጥ እዚህ በምታዩቸው ልጆች የተለያዩ አይነት ማሽነሪዎችን በሀገር ልጆች ለሀገር ልጆች እያመረት እንገኛለን። ከምናመርታቸው ማሽነሪዎች መካከል በዘርፍ እንኳን ብንከፋፍላቸው በሶስት መከፈል እንችላለን። አንደኛ የአግሪካልቸራል ማሽነሪዎችን እንሰራለን። ሁለተኛ ደረጃ ለጎጆ ኢንዱስትሪ ቤት ውስጥ ሆነው ስራ ላጡ ሰዎች በአነስተኛ ካፒታል ምን መስራት አለብን ብለው ለተጨነቁ ሰዎች መፍትሄ የሚሆኑ የተለያዩ አይነት አነስተኛ ማሽነሪዎችን በተመጣጣኝ ዋጋ አቅርበናል። በሶስተኛ ደረጃ ደግሞ ኢንዱስትሪያል የምታያቸው ማሽነሪዎች፣ ኢንዱስትሪያል ማሽነሪዎች ማለት ከፍ ያሉ ማሽነሪዎችን በኢንዱስትሪ ደረጃ ማምረት የሚያስችሉ ማሽነሪዎችን በማምረት እንገኛለን። ከነሱ መካከል ትንሽ እንኳን እንጥቀሳቸው ብንል አሁን ለምሳሌ የጎጆ ኢንዱስትሪ ውስጥ ከሚመረቱ ማሽኖች መካከል የሻማ ማምረቻ ማሽኖች፣ የሽንኩርት መፍጫ ማሽኖች፣ የላርጎ መስሪያ ማሽኖች፣ እንደዚህ በአነስተኛ የጨው መፍጫዎች፣ የተለያዩ አይነት ወፍጮችን በቤታቸው ሆነው ስራ ብለው ለተጨነቁ ሰዎች በተመጣጣኝ ዋጋ ያሉበት ድረስ ስልጠናን ጨምሮ እንደዚህ አይነት ማሽነሪዎችን በመስጠት እንገኛለን። በሁለተኛ ደረጃ ደግሞ አሁን ሀገራችን የጀርባ አጥንት የሚባለው ግብርና ነው። አብዛኛው የግብርና ውጤቶች ከክፍለ ሀገር የሚመጡት በሰው ኃይል ነው። አሁን ለምሳሌ ይዘራል፣ ከዛ በኋላ መሰብሰብ አለ፣ ከተሰበሰበ በኋላ ይወቃል። ያ የሚደረገው በሙሉ በሰው ኃይል። አሁን ለምሳሌ መውቃትን ብትወስጂ ጤፍ ይወቃል፣ ገብስ ይወቃል፣ ማሽላ ይወቃል፣ በቆሎ ይወቃል። ስለዚህ እነዚህም በሰው ኃይል ሲሆንና በከብቶች ሲሆን አንደኛ የምርት መባከን ይኖራል፣ ሁለተኛ ደግሞ የምርት ጥራት ይቀንሳል። ስለዚህ ግብርናውን ለመደገፍ እኛ የሰጠናቸው ምንድነው የእህል መውቂያ ማሽኖችን ስንዴ፣ ገብስ፣ ጤፍ የተለያዩ አይነት አዝርቶችን ወቅቶ አጣርቶ የሚሰጥ የግብርና ማሽኖችን አምርተን አሰልጥነን እዛ አካባቢ ላይ መብራት ስለማይኖር በናፍጣና በቤንዚል ሞተሮች አማራጭ ያሉበት ድረስ አሰልጥነን እናስረክባቸዋለን ማለት ነው። በሶስተኛ ደረጃ ያለው ምንድነው የኢንዱስትሪያል ማሽኖች ናቸው። ኢንዱስትሪያል ማሽነሪ ነው እኛ የምናስበው በጣም ከፍ አድርገን። አሁን ለምሳሌ የሆነ ማሽን ከቻይና መጥቶ እዚህ አሰምብል ተደርጎ ስሪ ፌዝ ፈልጎ የተለያዩ አይነት ውጣ ውረዶችን አልፎ ነው ሰው የፋብሪካ ባለቤት ሊሆን የሚችለው። እሱን ለማስቀረት እኛ ምን አድርገናል? እኛው በዚሁ በሀገር ልጆች የተለያዩ አይነት ከፍ ያሉ ማሽኖችን ለምሳሌ በኋላ ላይ በዝርዝር የምናየው ማሽን ይኖራል። የሳሙና ማምረቻ ማሽን፣ የሳኒታሪ በጣም የተለያዩ ማሽኖች አሉ። ለምሳሌ ዲተርጀንት ላይ ላርጎ፣ በረኪና፣ ኦሞ፣ ቪም እነዚህን የመሰሉ የዲተርጀንት ማሽነሪዎችን በእኛ ልጆች በእኛ ሀገር ልጆች እዚሁ ተሰርተው ስልጠናውን ሰጥተን ማሽኑን ያሉበት ድረስ ገጥመን የምናሳያቸው ይሆናል ማለት ነው። የሚገርም ነው። እንግዲህ ቀረ ብዬ የምለው ሀሳብ ያለ አይመስለኝም። አንድ በአንድ እያንዳንዱ ጠቅሰህልኛል። እነዚህን ሁሉ እዚሁ ሀገር ውስጥ እናንተ ድርጅት ላይ ነው የሚሰራው? በትክክል ሁሉም ማሽኖች በሚባል ደረጃ
እዚሁ በእኛ ሀገር በእኛው ልጆች የሚሰሩ ማሽኖች ናቸው። ከዛም ባሻገር ለምንሰጣቸው ሁሉም ማሽኖች የአንድ አመት ጋራንቲ እንሰጣለን። የአንድ አመት ዋስትና ለሁሉም ማሽኖች የምናቀርብ ይሆናል። ከዛም በተሻገር ነፃ የማድረስ አገልግሎትና ስልጠናውንም እኛ ሞስትሊ የምንሰራው ቴክኒካል የሆኑ ነገሮች ነው ማሽኖቹ ላይ ማለት ነው። እንደዚህ ደግሞ ሙያዊ ነክ የሆኑ ነገሮች ሲመጡ ደግሞ ኬሚስቶችን አምጥተን የሳሙና አመራረትም ሊሆን ይችላል፣ የበረኪና አመራረት ሊሆን ይችላል፣ የኦሞ አመራረትን፣ የቪም አመራረትን፣ የላርጎ አመራረትን የተለያዩ አይነት ማሽን ላይ ያሉትን የኬሚስት ግብአቶችን በኬሚስቶቻችን እዚሁ ለከስተመሮቻችን ያለ ምንም ተጨማሪ ክፍያ ማሽኑ ጋር በሚከፍሉት ክፍያ እናስተናግዳቸዋለን ማለት ነው። በጣም ጥሩ። እዚህ ጋር የተለያዩ አይነት ማሽኖች እያየሁኝ ነው ያለሁት። እስቲ አንድ በአንድ ብታሳየን። መልካም። ይሄ የምታዩት በሳይዝ ደረጃ ስታዩት አነስ ያለ ማሽን ሊመስለን ይችላል፣ ግን ፈርጀ ብዙ የሆነ የሳሙና ማምረቻ ማሽን ነው። ይሄ ማሽን በመጠቀም አብረውት ተያያዥ የሆኑ ማሽኖች አሉ። ሳሙና ለማምረት በሶስት ማሽን ማምረት ይቻላል። ሶስት ማሽን ማለት መጀመሪያ ጥሬ እቃውን ሚክስ የሚያደርግልን ሚክሰር ይኖራል። ማንዳቶሪ ነው፣ ይሄ የግዴታ ያስፈልገናል። ጥሬ እቃዎቹ መቀላቀል ስላለባቸው እነ ላፕሳ የተለያዩ አይነት ኬሚካሎች አሉ እዚህ ለሳሙና ግብአት የሚሆኑ እነሱን እዚህ ውስጥ ከተቀላቀሉ በኋላ በቀጣይነት ደግሞ ምን ያስፈልገናል? ሚለር የሚባል ማሽን ያስፈልገናል። ሚለር ማለት ይሄኛው ነው። ሚለር ማለት መዳመጥ ነው። ይዳመጣል። ከተዳመጠ በኋላ ቀጣይ ስቴጅ የሚሆነው ሳሙናዎቹን ቅርጽ እያስያዘልን የሚያወጣ ማሽን ያስፈልገናል። እሱ ማለት ደግሞ ይሄኛው ማሽን ወይም ፕሉደር ይባላል። ስራው መግፋት ነው። እዚህ ጋር ጥሬ እቃችንን እንቀላቀልን። የተቀላቀለውን ጥሬ እቃ በሚለራችን እንዳምጣለን። ከተዳመጠ በኋላ ደግሞ ምን ያስፈልገናል? እንደዚህ አይነት ሳሙናዎችን እንዲያወጣልን ሞልዶች ያስፈልጋሉ። እዚህ ላይ በሚገጠሙ ሞልዶች አማካኝነት ይሄ ማሽን የተለያዩ አይነት ቅርጽ ያላቸውን ሳሙናዎች ማምረት ይችላል ማለት ነው። ከዛም በተጨማሪ ደግሞ አሁን ሶስት ማሽኖች አይተናል። መዳመጫ አይተናል፣ ሚክሰር አይተናል፣ ፕሉደርን አይተናል። ከዛ ውጭ አሁን እነዚህን ተጠቅመን ማምረት የምንችለው የኖርማል የልብስ የማጠቢያ ሳሙናን በዚህ አሁን ባየናቸው ማሽኖች መስራት እንችላለን ማለት ነው። ከዛ በተጨማሪ ደግሞ ፓንቸር የሚባል አለ ወይም መዳመጫ የሚባል አለ። ልክ በክብ ከወጣ በኋላ ይሄኛው ሳሙናን ወደ ገላ ሳሙና መቀየር የሚያስችል ማሽን አለ። እሱ ደግሞ ፓንቸር ወይም መዳመጫ ይባላል። ስለዚህ ይሄ ማሽን ፈርጀ ብዙ ነው። በዚህ በአንድ ማሽን እነዚህ ሶስቱን ብቻ በመጠቀም የልብስ ማጠቢያ ሳሙና ማምረት እንችላለን። አንድ ማሽን ደግሞ በመጨመር እቺ ፓንቸር የምትባለዋል መምቻዋን ጨምረን ደግሞ የተለያየ ቅርጽ ያላቸው የገላ ሳሙናዎችን ማምረት እንችላለን። ከዛ በተጨማሪ ደግሞ ይሄ ሚክሰር ለሳሙና ብቻ ለሚያገለግለን ኦሞ፣ ቪም ማምረት ይቻላል በዚህ ሚክሰር ማለት ነው። ስልጠናዎችን ብቻ ወስደው በዚህ ማሽን አንድ ማሽን ደግሞ ቢጨምሩበት አሁን ለምሳሌ የገላ ሳሙና ሰራን፣ በዚህ ማሽን ደግሞ የልብስ ሳሙናና አጃክስ ማምረት እንችላለን። ይሄ አጃክስ ማምረት ይችላል ሞልዱ ብቻ ተቀይሮ ማለት ነው። ስለዚህ ቶታል ዲተርጀንት መስራት እንችላለን ማለት አንድ ብቻ ማሽን ጨምረን። እሱ ምንድነው የላርጎ ማምረቻ ማሽን ብንጨምርበት በላርጎ ማምረቻ ማሽኑ ማምረት እንችላለን፣ ላርጎ ማምረት እንችላለን፣ በረኪና ማምረት እንችላለን። ስለዚህ አጠቃላይ የንጽህና መጠበቂያ ፕሮዳክቶችን እነዚህ ማሽኖች በመያዝ የፋብሪካ ባለቤት መሆን ይቻላል ማለት ነው። የሚገርም ነው። እሺ እያንዳንዱ ማሽኖች በምን ያህል ፌዝ ነው የሚሰሩት? በጣም ጥሩ። አሁን እኛ ሀገር እንደ ችግር የሚታየው የመብራት አቅርቦት አሁን 3 ፌዝ ለማግኘት ኖርማል የቤት ቆጣሪ ትንሽ ሲስተሙ ያስቸግራል። ስለዚህ እኛ እንደ አማራጭ አድርገን ሁሉንም ማሽኖች እያቀረብን ያለ ነው በቤት ውስጥ ቆጣሪ እንዲሰሩ አድርገናቸው። አንድ ድሮባክ ይኖረዋል። በቤት ውስጥ ቆጣሪ መስራቱ ትንሽ ምርት ላይ ማነስ ሊያጋጥመን ይችላል። በስሪ ፌዝ ደግሞ ማግኘት ለሚችሉ የስሪ ፌዝ አክሰሱ ላላቸው ደግሞ ባላቸው መብራት ልክ ሞተር ገጥመንላቸው በስሪ ፌዝም በሲንግል ፌዝም ማሽኖች መመረት ይችላሉ። ስለዚህ ይሄኛው አማራጭ አለን። በሲንግል ፌዝ ለሚፈልግ በሲንግል ፌዝ፣ ስሪ ፌዝ ለሚፈልግ ስሪ ፌዝ ማሽኖችን ማቅረብ እንችላለን። በጣም ደስ ይላል። እነዚህ ማሽኖች እስቲ አንድ ሰው ቢያዝ በምን ያህል ጊዜ እናንተ ማቅረብ ትችላላችሁ? በጣም ጥሩ። ኦርደር ሊስት አለ። አሁን ለምሳሌ አንድ ከስተመር መጥቶ እነዚህ ማሽኖች ይፈልጋለሁ ቢለን ኦርደር ሊስታችንን አይተን በዛ መሰረት ቀጠሮ እንሰጠዋለን። ግን ግፋ ቢል ከአንድ ወር ባልዘለለ ጊዜ ውስጥ እነዚህ ማሽኖች አምርተን አሰልጥነን ቦታው ድረስ ገጥመን የአንድ ዓመት ዋስትና ሰጥተን ደንበኞቻችንን ለማስደሰት ሁሌም ዝግጁ ነን። በጣም ጥሩ። እስካሁን ባለው ሂደት እንግዲህ ተጠቃሚዎቻችሁ የሚሰጧችሁ ፊድባክ ወይም ደግሞ ከእናንተ የወሰዱ ሰዎች የሚሰጧችሁ ፊድባክ ምን ይመስላል? ወደዚህ ቢዝነስ መቀላቀል ለሚፈልጉ ሰዎችም ልክ እንደ ምክር ማንሳት የምትችለው? በጣም ጥሩ። አሁን ለምሳሌ በእነዚህ ማሽኖች ተጠቅሞ የማሰጪው ፕሮዳክት የለም። ለምሳሌ ይሄ የንጽህና መጠበቂያ እስከሆነ ድረስ መቼም አይቆምም፣ ሁሌ የሚሸጥ ነገር ነው። ስለዚህ ገበያ ያው የሰውን የገበያ ችሎታ ይፈልጋል። አንድ ማሽን የወሰደ ሰው ማምረት አያቅተው እንዲያመርት እኛ ሙሉ ስልጠና እንሰጠዋለን፣ እንደግፈዋለን። የገበያ እድሉን ራሱ ተጠቅሞ መሸጥ ከቻለ ሁሉም ማሽኖች እዚህ ውስጥ ያሉት ማሽኖች በሙሉ አዋጭ ናቸው። አንድ ሳሙና ለማምረት ከ20 ብር ባልፈጀ ከ15 ብር እስከ 18 ብር ነው ፎርሙላ የምንሰጣቸው ለአንድ ሳሙና የማምረቻ ዋጋ ማለት ነው። ይህን ሳሙና ገበያ ላይ እንሽጠው ቢባል ከ50 ብር በታች ሳሙና የለም። ስለዚህ የማምረቱ ችግር አይኖርም፣ የጥሬ ዕቃም ችግር አይኖርም። ስለዚህ ካመረቱ በኋላ የመሸጥ አቅምና ችሎታ ካላቸው ይሄን የሳሙና የማምረት ስራ እጅግ በጣም አዋጭ የሆነ ጥሩ ስራ ነው ማለት ነው።
መግባት የሚፈልጉ ሰዎች በዋነኝነት ያው የጥሬ ዕቃ ጉዳይ ያሳስባቸዋል። እሱን እንዴት ማግኘት ይችላሉ? መልካም። እኛ አንድ ከምናመቻቸው ነገር ውስጥ ስልጠናን ጨምሮ ጥሬ ዕቃ ከአቅራቢዎች ጋር ቀጥታ ካስመጪዎች ጋር ያለ ትስስር እንሰጣቸዋለን። ከነዚህ መካከል አሁን ሳሙናን ለማምረት የሚያስፈልጉ ኬሚካሎችን ለመጥቀስ ያህል ከ3 እስከ 4 ኬሚካሎች ያስፈልጉናል። ከነሱ መካከል አንደኛው ኑድልስ ይባላል። ይሄኛው ያለቀለት የሳሙና ከውጭ የሚገባለ ሀገር ውስጥም የሚመረቱ ኑድልሶች አሉ። ከዛም ባሻገር ዶሎማይት ያስፈልገናል። ዶሎማይት የተፈጨ የገሃ ድንጋይ አይነት ነው። እሱንም ሀገር ውስጥ የሚገኝ ነው፣ ከውጭ የምናስመጣው አይደለም። ምክንያቱም እዚህ ሀገር ውስጥ አምቦ መጥቀስ ይቻላል። ከዛ እየተፈጨ የሚመጣ ድንጋይ አይነት ነው። ከዛም ባሻገር ኤስኤልኤስ እና ሲልኬት ያስፈልገናል። ስለዚህ እነዚህን ከውሃ ጋር በመደባለቅ ከ18 ብር እስከ 20 ብር ድረስ የሚያወጣ ፎርሙላ እኛ ጋር ማግኘት ይችላሉ። እነዚህ ጋር መጥቀስ ስለሌለብን ነው። እነዚህን ፎርሙላዎች ግን እኛ ጋር ማግኘት ይችላሉ። ስልጠና ሲወስዱ በምን ያህል አንድ ሳሙና በ18 እስከ 20 ብር ድረስ ጥራቱን የጠበቀ ደረጃ አንድ ሳሙና ማምረት እንዲችሉ ማድረግ እንችላለን። ከዛ በተጨማሪ ምንድነው ከለር ኤጀንቶች አሉ። አሁን ለምሳሌ ይሄ ሳሙና እዚህ ጋር የምታዩ ነጭ ነው። እነዚህን ኬሚካሎች ተጠቅመን ምሰራ ነጭ ሳሙና እናመርታለን። የተለያየ ከለር ያለው ሳሙና መጠቀም ብንፈልግ በምንቀላቀልበት ጊዜ እነዚህን ጥሬ ዕቃዎች በምንቀላቀልበት ጊዜ ከለር ኤጀንት መጠቀም እንችላለን። ቢጫ ከፈለግን ቢጫ፣ ቀይ ከፈለግን ቀይ፣ የፈለግነውን አይነት የከለር ኤጀንት መጠቀም እንችላለን። ከዛም ባሻገር ደግሞ ፐርፊውሞችም አሉ። የተለያዩ አይነት ፐርፊውሞች አሉ። አሁን ለምሳሌ አንዳንድ ሳሙና ዝም ብሎ ኖርማል ሳሙና ነው፣ የኬሚካሎቹ አይነት ሽታ ያለው ሳሙና አለ። ከዛም ባሻገር ደግሞ የተለያዩ ሽቶች፣ መልካም መዓዛ ያላቸው ሽቶችንም አምርቻለሁ። ለገላ ሳሙናም ሲሆን አሁን ሽታ ያለው የገላ ሳሙና እንዲሆን ስለሚፈለግ ለነዛም ሲሆን ሽታዎችን መጠቀም ይቻላል። ስለዚህ እነዚህን ኬሚካሎች በመጠቀም አንድ ሰው በቀላሉ ቤት ውስጥ እነዚህ ማሽኖች ይዞ ሳሙና ማምረት የሚችልበትን ሁኔታ እናመቻቻለን። በጣም ደስ ይላል። እንግዲህ የሰጠህን መረጃ እውነት ለመናገር ሙሉ በሚባል ደረጃ ስለ እያንዳንዱ በቂ የሆነ ማብራሪያ ሰጥተህናል። ወደዚህ ቢዝነስ ደግሞ መግባት ለሚፈልጉ ሰዎች ማሽኖቹን በምን ያህል ዋጋ ማግኘት ይችላሉ? ማሽኖቹን አሁን በተለያየ አይነት አማራጮች ነው ያቀረብነው። አሁን ለምሳሌ እነዚህ 3 ማሽኖች ያው የግድ ስለሚያስፈልጉ ሚክሰር፣ መዳመጫውን እና ይሄኛውን መግፊያ ማሽን ወይም ደግሞ ፕሉደሩን ከተለያዩ የገላ ሳሙና እና የአጃክስ ሳሙና የልብስ ማምረቻ ሳሙና ሞልድ የተገጠመለትን አንድ ላይ ከኛ ዘንድ በ850 ሺህ ብር ማግኘት ይችላሉ። እነዚህ 3 ማሽኖች ፓንቸር ሲጨመርበት ደግሞ የገላ ሳሙና ሲጨመርበት ይሄ ማሽን እስከ 1,200,000 ሺህ ብር ኮስት ያደርጋቸዋል። አራቱ ማሽን በአጠቃላይ ማለት ነው። ዋጋው ትንሽ የወጣበት ምክንያት ምንድነው? እነዚህ ማሽኖች የገላ ሳሙናም የልብስ ሳሙናም ስናመርት ጥንቃቄ ይፈልጋሉ። አሁን ለምሳሌ ሌሎች ማሽኖች እዚህ ጋር ቅድምም የወሰዳቸዋቸው ምስሎች ይኖራሉ። እነዚህ ማሽኖች የተሰሩት በብረት ነው፣ በማይል ስቲል ነው፣ በኖርማል ብረት ነው የተሰሩት። ይሄ ብረት ከጊዜ በኋላ ይዝጋል። ስለዚህ እሱ ምን ሊያመጣ ይችላል? ለእነዚህ ማሽኖች መጠቀም አንችልም። እነዚህ ማሽኖች ሁሉም አራቱም ከዛም በላይ 5 ማሽን ሲጨመርበት የሚሰሩት በማይዝግ ብረት በስቴንለስ ስቲል ነው የሚሰሩት። ያ ለምንድነው ጥቅሙ? ምክንያቱም ይሄ ሃይጂኒክ የሆነ ነገር ነው፣ ከሰውነታችን ጋር ንክክ ያለው። ስለዚህ ሳሙናው እኛን የሚበክለን የሚጎዳ መሆን የለበትም። ስለዚህ በማይዝግ ንጹህ ስቴንለስ ስቲል ስለሚሰሩ ትንሽ ዋጋቸው ላይ ልዩነት አለው። ግን ከዛም ባሻገር ዋጋው እንዲቀንስለት የሚፈልግ ደንበኛም ካለን ሳሙናውን ሪኮመንድ አናደርግም። ምክንያቱም ከሰው ጋር ንክክ ያለው ነገር ስለሆነ ከልብስ ጋር ከሰውነታችን ጋር ንክክ ያለው። አሁን ለምሳሌ እኛ የልብስ ሳሙና አንበለው እንጂ ለፊታችንም ለገላችንም ልንጠቀመው እንችላለን ከኑሯችን አንጻር ማለት ነው። ስለዚህ እነዚህን ጥሬ ዕቃዎች ለመጠቀም ስቴንለስ ስቲል መሆን አለበት ለሳሙና። አይ በብረት ስሩልኝ ካለ ግን ማምረት የሚችለው አጃክስ ብቻ ነው። አጃክስ ሳሙና ያው ዕቃ ነው የምናጥብበት ከሰውነታችን ጋር ብዙ ንክኪ ስለሌለው ለአጃክስ ሲሆን ግን ዋጋ ይቀንሳል፣ 550 ሺህ ብር። እነዚህ ማሽኖች በአጠቃላይ ከኛ ዘንድ ማግኘት ይችላል ማለት ነው። በጣም ጥሩ። እንግዲህ ይህንን ዕቃ መግዛት ለሚፈልግ ሰው ደግሞ አድራሻችሁ የት ይገኛል? በተጨማሪም የስልክ አማራጮች ካሉ እነዚህን ማሽኖች ከኛ ለማግኘት አድራሻችን አዲስ አበባ የሳሪሱ ሀና ማርያም ከቆጣሪ ትምህርት ቤት ጀርባ ነው። እኛን ለማግኘትም ከታች በምታስቀምጡት ስልክ ቁጥሮች እኛን ማግኘት የሚችሉበት ነው። ከዛ በተጨማሪ ምንድነው ውጭ ሀገር ለሚኖሩ ቤተሰቦቻችንን በምን እንደግፍ ብለው ለተቸገሩ እኛን በእነዚህ ስልኮች በዋትሳፕም በቴሌግራምም በተለያዩ አይነት ሶሻል ሚዲያዎች ኮንታክት ቢያደርጉን ለእነሱ ልዩ የ20% ቅናሽ ማመቻቸታችንን በዚህ አጋጣሚ ለመግለጽ ወዳለሁ። ዋው በጣም ደስ ይላል። እስካሁን ባለን ቆይታ ስለ እያንዳንዱ ማሽኖች በቂ የሆነ ማብራሪያ ነው የሰጠህን። እውነት ለመናገር ወደ ሳሙና ቢዝነስ መግባት ለሚፈልጉ ሰዎች ጥሩ የሆነ መረጃ ሰጥተሃቸዋል። እኛም እንዳየነው ደግሞ እያንዳንዱ ማሽነሪዎች ተሰርተው የተቀመጡ ናቸው። እማኘነን እዚህ ጋር ተሰርተው የተዘጋጁት ማሽነሪዎች ማየታችንን ለሰጠህን ማብራሪያ ለሰጠህን ጊዜ ደግሞ በጣም አድርገን እናመሰግናለን። እኛም በጣም እናመሰግናለን።
ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ እጄ ላይ የምትመለከቱት ማቴሪያል ሳሙናን እንድንሰራ የሚረዳን ግብአት ነው። እንግዲህ ከግብአቱ አንስቶ ማሽነሪዎቹን ጨምሮ እንዲሁም ስልጠናውን የምታገኙበትን ቦታ ነው የጠቆምናችሁ። ወደ ሳሙና ቢዝነስ እንዲሁም አጠቃላይ የዲተርጀንት ስራዎች ላይ መሰማራት ለምትፈልጉ ሰዎች ጥሩ የሆነ የቢዝነስ ሀሳብ ነው የጠቆምናችሁ። ማሽነሪዎቹን በተመጣጣኝ ዋጋ የምታገኙበት ቦታ አለ። እንዲሁም የዴሊቨሪም ሀሳብ አያሳስባችሁም። ስልጠናም እንዲሁ እነዚህን ማሽነሪዎች ማግኘት የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ ደውላችሁ ማሽነሪዎቹን ማዘዝ ትችላላችሁ። እንደዚህ አይነት ተመሳሳይ ሀሳብ እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ከእናንተ ጋር ቆይታ ያደረኩት እኔ ህሊና አብርሃም ነበርኩኝ። በካሜራማን ናኦል ነበረ። በተለያዩ የስለ ቢዝነስ የቢዝነስ ሀሳቦች እስከምንገናኝ ድረስ ቸር ቆዩ።